መጣ ስንት ውጣ ውረድ አይታለች ሀዩ። የሀዩ ጦርነት እንደቀጠለ ነው። እኔ እንጃ ድራማ ይሆን እውነታ ይሆን በላቅም ሀዩ ባለፈው ሰይድ ከደበደባት ጀምራ ሰው እየደበደበች ነው ማለት ነው። እንደምታዩት ባለፈው አንድ ወንድማችን ጥርስ አውልቃለች። ትላንትና ደግሞ ብላ አንድ ቡና ናት የምትል ልጅ አይታችኋል፣ እንዴት እንደደበደበቻት ማለት ነው። ትዳሬ ለማፈታት ነው የመጣሽው፣ ጤነኛ አይደለሽም። ባለፈው ይፍታት ብላሽ ነበር፣ ዛሬ ደግሞ ቀለበታችን ወይንም ንካችን እንድናወርድ ነው የምትፈልጊው ብላ በጣም እንትን ብላታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ እንዴት አረፈዳችሁ? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም አልሐምዱሊላህ። እንዲሁም ክርስቲያን ወገኖች ሰላማችሁ ብዝት ይበልልኝ እያልኩ እንደዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትና ጠይቃችኋለሁኝ። ነባሮች ላይክና ሼር በማድረግ እንድትተባበሩኝ በትና ጠይቃችኋለሁኝ። እንግዲህ የሀዩ ጦርነት እንደቀጠለ ነው። አሁን ለታ ሰይዶን ኒካ አውርድልኝ ወይንም ፍታኝ አልፈልግም ብላ በጣም እንትን ብለው ነበር ማለት ነው። እንዲሁም ትላንትና ከትላንትና ወደ ከእንግዲህ ወዲህ ሱመያ አትምጣ ስላለች አንተ እንኳን ቢትሞት በስሜ ቤት የለም ምንም አይነት በስሜ ስለሌለ ቤቱን በእኔ አዙርልኝ ብላ አስገድዋለች። እሱም ደግሞ እሺ ብሎ ግማሽ ለግማሽ ከፍሎ በቤቱ በስሙ አድርጎለት ነበር። እሱ አልተቀበለች። ምክንያቱም ሙሉ ለሙሉ ብር ካልተከፈለ በፍጹም አልቀበልም፣ አንተ እንኳን ነገ ይሁን ከግዝበ ይሁን ነገር ብትሆን አላገኘውም ብላች። ልጁ ታይኔ ጤነኛ አትመስለኝም። የሰውን ልጅ እንትን ነው የሚያሳስበው ወይ ንብረትን የሚያሳስበው ወይስ የሱ መኖር ነው የሚያሳስባት? ወላሂ በጣም ከባድ ናት። ልጅነት አላት ይሁን እኔ እንጃ። በሷ ማራሱ ተገቢ አይደለምና አንዳንዴ እኮ ልጅነትም ያለ እድሜ ሲያገቡ እንዲያረጋቸዋል ማለት ነው። ሱመያም እንግዲህ መልስ ሰጥታለች። እውነት ለመናገር ሱመያ ከዚህ በፊት ምንም አይነት ክፉ ነገር ተናግራ አታውቅም። ሀዩ ስንት ነገር እየሰደበቻት፣ አንዴ አሮጊት፣ አንዴ በግ፣ አንዴ ምናምን እያለቻት በጣም እያመነጨቃት ነበረ። ሱመያ አሁን ትግስቷ አልቆ አያንቶ ቢላ ሰድባታለች። ያው አያንቶ ቀላል ስድብ ነው፣ ኖርማል ነው። እና ልጅቷ በጣም እኔ እንጃ ባለጌ ናት እንዴ። አሁን ለታ ሰይዶን እንደ አይታችኋል፣ በጣም አመነጨቃው ነበረ። ያው አንድ ሰው ባሉን ማመነጫቀቅ ተገቢ አይደለም፣ ማክበር ነው እንጂ። አሁን ላልፎ አሁን ለታ አይታችኋል፣ የአንድ ወንድማችን ጥርስ አውልቃ ደም በደም አርጋው ሸኝተዋለች። እሱንም አልታሰርም ኪሰዋለሁኝ በብር ኪሳለሁ እንጂ አልታሰርም ብላለች። እንዲሁም ሁለተኛ ሰይድ ሱመያን ፍለጋ አይወጣም፣ መድኃኒት አብልቼዋለሁኝ ከእንግዲህ ወዲህ እሷን ፍለጋ አይወጣም ብላ ማስጠንቀቂያ ሰጥታለች ማለት ነው። እውነት ለመናገር ልጅቷ እኔ እንጃ የሆነ ግራ የምታጋባ ልጅነት፣ አንዴ ሰው ያረጋታል፣ አንዴ ደግሞ እንደ የሆነ እንትን ነገር ያረጋታል ማለት ነው። ለማንኛውም አንድ ልጅ ትናንትና ቡኒ ናት ቡና ዩቱብ የምትባል ልጅ መታ ነበረ። አይታችኋል እንዴት እንዳረገቻት፣ እንዴት እንዳሽቆላቻት፣ እንዱ ቁም ስቅንቅልዋ ነው ያሰጣቻት ማለት ነው። እውነት ለመናገር እኔ ቲክታክ ላይ በጣም ተለቆ ብዙ ዩቱበሮች ቆርጦ ቲክታክ ላይ ለቋት ነበርና ወላሂ ነው የምላችሁ በጣም ያሳኩት፣ በጣም ያሳከችኝ ማለት ነው። እንዴ አንድ ሰው አረ ብስምላ ጓደኛ አይናት ምስጥርዋን ተናግራ ያነገረችን እዛው እንዲሁም የዛኔ ከሰይድ ተጣልቶ ተማቶ እዛ ሄዳን ያደረችው የነበረው ዛሬ ላይ ደግሞ እንዲሁ አመናጭቃ እንግዲህ ከመጣችበት አመናጭቃ ስልኳን ጥላ እስከምትሄድ ድረስ ነው ያረገቻትና ወላሂ ሱመያ ከሷ ጎን ከሆነች ወይንም ሰይድ እቺን ፈቶ ሱመያ ጋር ካልሆነ እኔ እንጃ ለህይወቱ ራሱ ያሰጋል። አረ እንደዚች አይነት እንኳን ለትዳር ላዳር መጥቶን በጣም ከባድ ናት እንዴ። በጣም ጠንካራ፣ በጣም ጨካኝ እንትን የወንድ ጥርስ ያራገፈች ሴትዮ ሰይዳውን ከሷ ይኖራል ብላችሁ ታስባላችሁ? አረ በጣም ከባድ ናት። እኔ አይቼም ሰምቼም አላውቅም። ከዚህ በፊት እንኳን ምን ሰማው ወንድ ልጅ ነው የሴት ልጅ ጥርስ ሲያራግፍ እንጂ ሴት ልጅ የወንድ ጥርስ ተራግፍ አይተን አናውቅም ነው። በሀገራችንም ሼም ነው እንትንም ነው። ሱብሃንአላህ ብላ ቡና የሚቆላው እሺ ብትል ኖሮ ከእንግዲህ በቃ ማደግ ስላለባት እሷ ገና አላደገችም። እስከምታይ ድረስ ከእናቱን
መጨመር አለበት ማለት ነው። ሰይዶ ምንም ማድረግ አይችልም እንዴ የመጣውን ሰውላ አንዴ ጥርሱን እያወለቀች አንዴ ደግሞ ጭንቅላት በጭንቅላት ጥፊ በጥፊ ያረገች ከምታኖር እሱ አምኖበት ከእናቱ ጋር በቃ የሚያስቀምጣት መሻለው ማለት ነው። ስትደርግ ደግሞ እንደገና ታድሶ ትዳሩ መመለስ አለበት። ምክንያቱም ልጅቷ አሁን ገና አልደረሰችም፣ ገና ናት፣ ልጅነት መስላለበት ነው እንዲህ ያረጋት። ባለፈውም ብሏል ገና አላደግሽም ልጅነት ስላለበሽ ነው ብዬ ዝም አልኩሽ ብሎ ሲገርፋት አይታችሁ ነበረ። ዛሬ ብላ ደግሞ የመጣውን ሰው ሁላ አንዴ ጥርሱን እያወለቀች አንዴ ደግሞ በጥፊ እያለች እያበረረችው ስለሆነ እውነት ማደግ ስላለበት ማደግ ነው ያለበት። ምክንያቱም አሁንም የሆነ ሰው ሌላ ሰው ቢመጣ እንዴ ነው የምታረገው ማለት ነው። ሱመያ እንዳለችው በቃ ቤቱን እንኳን ከሰይዱ ብልታረቅ ለቤቴ ቁልፉን ለሰይዱ ብሰጣው ገብታ የሆነ ነገር ወይም ድብቅ ካሜራ ብታስቀምጥብኝ ብላ እሷን ፈርታለች ማለት ነው። ባለፈው አይታችኋል። ማታ ካሜራ ደቅኔ ነው የምተኛው፣ እንዲሁም ሶሻል ሚዲያ ላይ አውጥቼ እረጭብሃለሁ ወይንም እለቅብሃለሁ ብላለች። አንዴ ራሴን አጠፋለሁ ትላለች። ሱብሃንአላህ ወላሂ እኔ እንጃ። አላህ ብቻ ሀዲያ ስጣት፣ ቀልብ ስጣትና ለሳም ቀልብ ስጣት። ሶሻል ሚዲያም ደግሞ የሚወራው የሆነው አንዴ መድኃኒት አርጌበታለሁ አንዴ ምን እያለች ልጅቷ ጤነኛም አትመስለኝም። ጤነኛም ከሆነች ደግሞ ትንሽ ማደግም ስላለበት ብታድግ እየተመረጠ ነው ብዬ ነው መክራችሁ ውድ ቤተሰቦቼ። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ መትና ጠይቃችኋለሁኝ። የሆናችሁ ደግሞ ላይክ ሼር አድርጉት፣ አይከፈልበትም። እንግዲህ በአዲስ ቻናል መጥቻለሁኝ። ስለምታደርጉን ከልብ አመሰግናለሁኝ። ጀዛኩሙላሁ ኸይራን። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ እንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።